አታይኝም? እሺ ባይ እቺ ግመላቋ ሊዱ ወይ ዲቪ መጣል እንዴ? በጣም ግራ ገብቶኛል። ምንድነው የሚያስጨንቀው? ቆይ ስለ አዴና ስለ እኔ ለማሚ መናገር አለብኝ። እና ምን አስጨነቀ? ሊዱ ቶሎ ብዬ እሷን ማግባት አለብኝ። ካልሆነ ደግሞ አጣታለሁ። ደፍሬ ለታለም ለማሚና ለዳዲ መናገር አለብኝ። ነገራቸው ዴቭ፣ ማግዝ ነገር ካለ እኔ ከጎን ነኝ። አዎ እህቴ፣ አሁን ከማንኛውም ጊዜ በላይ ልታግዥኝ ይገባል። አዴ ሁሌ የማደርገው ተመሳሳይ ነገር በጣም ሰልችቷታል። ቢያንስ እሷ የሚክስ ነገር ማድረግ አለብኝ። አሁን ወንድሜ ማድረግ ትችላለህ። አደይ ግን ደግሞ በጣም ፈርቻለሁ ባቡሬ። አንተ አንድ ነገር ብትሆን እኔ መቼም ሰላም አይኖረኝም። ስለዚህ ራስን ጠብቅ። እሺ ለሊ፣ ገባኝ። ምንድን ነው የገባ? ለእኔ በጣም እያሰብሽልኝ ነው ማለት ነው? ቀልድ አይደለም ባቡሬ፣ አልቀለድኩም። እሺ ቦስ፣ ይቅርታ ይደረግልን፣ አጥፍተናል። ይኸውልህ ባቡሬ፣ ነገሮች እስኪረሱ ድረስ ወጣ ወጣት በል እባክህን። እሺ ናሳቢ፣ አትፍሪ። ማን ነው? ቤኪ ናፍቄያለሁ ማለት ነው። አሁን ናፍቀሽኛል። እንዳይመድን ትቼ የመጣሁት አንቺ ናፍቀሽ ነው። ምን ናፍቀሽ? አይ ተገናኝተናል እኮ። ደግሞ በየሰዓቱ መነፋፈቅ አለብን ብለህ ታስባለህ? እሱማ ልክ ነሽ። ልሂድ በቃ። እንዴ አሁን መተህ ደግሞ እንዴት ነው የምትሄደው? ለመምጣቴ ደስተኛ ነሽ ማለት ነው? እሱ እንግዲህ አንተ አመለካከት ነው። እኔ አላልኩም። እናቴስ? ማዘሯ ከቅምጥል ጋር ናት። አዴስ? አዴ ደግሞ ትልቅ ቤት ሄዳለች። እሺ ስሚ፣ አንቺም ሆንሽ አንቺ ሁለተኛ ባሌ አጠገብ እንዳትደርሱ። ዋት ባሌ? አንቺም ሴት ሆነሽ ባሌ ምናምን አልሽ? ሊዲያ፣ ኧረ እባክሽ እስቲ መጀመሪያ አንቺም ሴት ሆነሽ ፀጉርሽን ተሰሪ፣ ስታይልሽን ቀይሪ። መጀመሪያ ራስሽን ጠበቅ አድርጊና ወንድ ላይ ትንጠለጥያለሽ። እሺ ቤቴሽን ፈልጊ። ደግሞ አንቺ ቀበጥ። ቆይ ሰው ሁሉ እንደ አንቺ እንዲሆን ነው እንደምትፈልጊው? ምንድነው ችግርሽ? እኔም በጥፊ እና ቦክስ ይሻልሻል። አንቺ ግን ቃል አላበዛሽም እንዴ? ሊዱ አታያትም እንዴ? ቅምጥል ደግሞ ምን ያንሳታል? ሂጃቺ አሽቃባጭ። ዝም ብለሽ አታሽቃብጭሽ። ሰምኛለሽ? ሁለተኛ መሀላችን ለመግባት ብታስቢ አንጠባጥብሻለሁ። ቅምጥል ሚስት ናት። ከኔ ጋር ሌላ ነገር ያሰበ ሰው ካለ ቢቀርበት ነው የሚሻለው። ኧረ እባክህ አልቀረብም። በልሆና ምት አንቺ ግን ምንድነው ለሁሉ የምታሽቃብጪው? ደግሞ ሊዱ ምን ብዬ አሽቃበጥኩ? እኔ ለአንቺ ቆሜ ስከራከር አንቺ ሙርት ይጅብኛለሽ ቲና። እና ደግሞ ምን አድርጌ ነው ሙድ ያስኩት? ሊዱ በጣም ትገርሚያለሽ። እሺ የራስሽ ጉዳይ። እንዴት ተናዶ እንደመጣ ሊዱና ሚላት መጣላታቸው ደስ የሚል ነገር ነው። ሊዱ አሁን ላይ ሚላትን ሁሉንም ነገር ስላወቀችባት ራቅ ያለቻት ትገኛለች። ሊዱን ሁሉም ሰው መጠቀሚያ ነው የሚያደርጋት። የዋህነቷ፣ ሞኝነቷ ልንዴጅ ሊቆጥርባቸዋል። አሁን ላይ ሊዱ ማንንም አልፈልግም ካጠገቤ እንዲያትደርሽ ትላታለች። በዛን ሰዓት ላይ እንግዲህ አንቺም እንትናሽ እንዴ ብላ ሚላት እስቲ እንትን ትላለች። ቤዛ እንግዲህ እጇን እያገኘ ትገኛለች። ቤዛ አሁን ላይ ዳይመንድ ዝም በይ፣ እናትሽ ያለመማትን እናቴ ያመማት እያልሽ ብዙ ነገር ታወሪያለሽ፣ ለምንድን ነው እንደዚህ የምትይው ይላታል። የእውነት ግን እናትሽ ታማለች ይላል ባቡሬ። ባቡሬ እናት ባላቸው ሰዎች ላይ መጨከን ስለማልችል የት ነው ያታመመችው ስትል ሐኪም ቤት ተኝታለች እናቴ ትላለች። ዳይመንድ ተዋት፣ ፍታት እና እናቷ ከታመመች ግን እናጣራለን። ነገር ግን ካሁን በኋላ በእኛ ዙሪያ አንድ ነገር ሆኖ ባገኝሽ አለቅሽም ይላል ባቡሬ። ባቡሬ ከያዛት እንደማይለቃት ጠንቅቃ ታውቀዋለች። ፍቅር እንግዲህ ዴቭና አደይ ሊጋቡ መሆናቸውን ስታውቅ አዘኖች ትደርሳለች። እናቷ ምንድነው የሆንሽው እያለ ብትጠይቃት፣ ነገር ግን እሷ ልታብራራላት አልቻለችም። እኔ እኮ ልጄ እወድሻለሁ ብትላት የእውነት ትወጂኛለሽ ወይ ነው እያስመሰልሽ ነው ስትላትም፣ እናቷ ምንም ቢሆን ልጄ ነሽ፣ እኔ ጥሩ ነገር መጥፎ ነገር እንዳታደርግ እንጂ ልጄ ጣልቼሽ አይደለም ትላለች። በዛን ሰዓት ላይ እንግዲህ ፍቅር ሌላ ሙድ ውስጥ ገብታለች። የእውነት ዴቭ አደይን ያገባታል ወይስ ሌላ ተአምር ይፈጠራል?
ፍቅር ሁሉንም ነገር ታበላሸዋለች ብዬ አስባለሁ። ምክንያቱም ፍቅር የማትሰራው ሴራ የላትም። ዴቭ እህቱን እየጠየቃት የነበረ ሰዓት ላይ ሮማን ወዴታች ታዳምጣለች። እንግዲህ ነገራቶችን አሹና ሩታ ምን እያወሩ እንደሆነ ሁሉንም ነገር ሰምታለች። ሩታ በዚህ ሰዓት ላይ የእውነት ታፈቅርሃለች ከአንደበቷ አውጥታ መናገር ስለፈራች እንጂ ብላ ትነግረዋለች። በዛን ሰዓት ላይ ሮማን ምን እንደምታደርግና ምን እንደምትሰማ እንኳን የምታውቀው ነገር የላትም። በዛን ሰዓት ላይ ሮማን ወደታች ትወርድና ምንድነው ምን እያደረጋችሁ ነው? መጣሃል እንዴ? አላየሁም እኮ ትላለች። ነገር ግን እንደሚወዳት ስላወቀች ነው ሁሉንም ነገር እንደዛ እያለችው የነበረው ማለት ነው። ሮማንን ወደ ላይ እየተጣራ በነበረበት ሰዓት ላይ የፍቅር እናት ከቻለችበት። በዛን ሰዓት ላይ ሩታ መታ አሹን ስትጠመጠምበት ምንድን ነው ምን እያረግሽ ነው ትላለች። አንዳንዴ ሴት መሆናሽን ረሳሽው እንደ እኔ ፊታሹ ፊት ምንድን ነው የምታደርጊ ያለሽ እያለች እንግዲህ የፍቅር እናት ወግ ጠበቅ ነገር እያደረገች ትገኛለች ማለት ነው። አደይ ዴቭ አናዶታል። እስካሁን ድረስ እንዴት ለቤተሰቦቹ እንዳልተናገረ ትናደዳለች። የባቡሬ እናት አንድ ልጅ ልምከርሽ ልጄ፣ ለእድሜሽ እና ለሁሉ ነገርሽ መወሰን ያለብሽ አንቺ እንጂ ሰው እንዲወስንልሽ አታድርጊ፣ ካልሆነ እኔ ላናግረው ወይ ትላታለች። አይ እኔ አናግረዋለሁ ችግር የለውም ትላለች። የባቡሬ እናት ታሳለፈችው ታሪክና ህይወት እኔ ልምከርሽ ብላ ትመክራታለች። ሊሊ ምን ልምከረው ነው ልጠይቀው እንዴ ዴቭን በየላ ብትጠይቃትማ እኔ መጀመሪያ አወራዋለሁ ከዛ በኋላ የራሴን ውሳኔ ወስናለሁ ትላለች። ሮማን በድንገት ማዘሯ ወደ ኩሽና ስትመጣባት በጣም ደንግጣ ነበረ። ልጄ ተቀይመሽ ነው እንዲሁ ወዴታች የማትወርጁ? እኔ እኮ በሌላ ነገር አስቤ አይደለም፣ ነገር ግን በሰዓቱ ስለሌላ ቦታና ስለተናደድኩ ነው እንደዛ ልልሽ የቻልኩት። በጣም ይቅርታ፣ እንደዚህ ይከፋሻል ብዬ አላሰብኩም ነበር ትላለች። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ቤተሰቦችን ሀገራችንን ሰላም አላህ ያድርግልን። በሰላም እንደወጣን በሰላም ለሀገራችን ያብቃን እንላለን። ሊሊ የያዘቻቸው ወንዶች ሁሉንም ትወዳቸዋለች። ለሊና አደይ እንግዲህ ሊዶንና ቅንትራን ባቡሬን በርቀት ታያቸዋለች። እሷ ደግሞ እንግዲህ ለምንድን ነው አቀፈችው እኮ ለምንድን ነው አብራ የሆነችው ትላለች። ሊሊ ግን ከባቡሬ ፍቅር ይዟታል። አደይ እያሳሳቀች እንትን ትላለች። ቆይ አንቺ መሸገረች ትላለች። ባቡሬ ስትስመው በጣም ይደነግጣል። ለምንድን ነው ይሄ ሁሉ እየሆነ ያለው? ሊሊ እንዲሳመችው እኮ ትላታለች። እና አንቺ ምን ሆንሽ? ለምንድን ነው እንደዚህ እየተናደድሽ ያለሽው እያለች አደይ ትስቃለች። ቆይ ያስቃል እንዴ ትላለች ሊሊ በጣም ትወደዋለች። ነገር ግን አሁን ላይ ምንም ልትል አልፈለገችም። ሚራት እንግዲህ በሩ ስለተዘጋባት በር ላይ እየጠበቀችው ነው። አሹዬ አሹዋዬ አሹሻ ትላለች። ወይዬ ምንዬ እያለ እሱም እንግዲህ ሙድ ይዝባታል። በዛን ሰዓት ላይ ትመጣለች። ቅምጥል የኔ ጀግና፣ የእውነት ቅምጥል ከምንም በላይ በጣም ደስ የምትል ጀግና፣ ቤዛን ያንበረከከቻት ለፊንጎ ስትል ራሷን አሳልፋ መጽዋት እያደረገች ጀግና አፍቃሪ። ውላችን እንደዛ አልነበረም ትላታለች። አርፈሽ ተቀመጪ፣ ካልፈለግሽ እዚሁ ማግድሻለሁ እስከ ቤትሽ፣ ሌላ ነገር የምታስቢ ከሆነ አሁንም አልፋታሽም ትላታለች። እንደዚህ አልነበረም ውላችን እኮ ለምንድን ነው እንደዚህ የምታረጊው? ይላል እንግዲህ የፍቅር ወንድም ሰይጣኑ እጅና እጁን አስሮ እንግዲህ የት አባቱ አይ ዳይመንድ
አይዲያ ይበንድ የምር ቅጥቅጥ አደረጉት። በዛን ሰዓት ላይ እንግዲህ ወደ ቤት እየጎተቱት ይሄዳሉ። የእጁን እንዳገኝ አድርጎታል። ውላችን እንደዚህ አልነበረም እያለች እንግዲህ ትለፈልፋለች። ሩታ ቤዛ አርፈሽ ተቀመጪ፣ አሁን ምንም የምትናገሪበትና ምንም የምታየው ነገር የለሽም ይላል። አይ ቅምጥልዬ የኔ ጀግና